ቤንጃሚን ሼሽኮ በማንቸስተር ዩናይትድ ከዓመታት በኋላ እጅግ በጣም አስደናቂ የፊት መስመር ተጫዋች የመሆን እድሉን እያሳየበት የሚገኝ የቅርብ ጨዋታዎች ተጽዕኖ መፍጠሩን እያስመለከተን የሚገኝ ተጫዋች መሆኑን እያስተዋለን እንገኛለን። ማንቸስተር ዩናይትድ በታሪክ አጋጣሚ እጅግ በጣም አስደናቂ የሚባሉ የፊት መስመር ተጫዋቾችን ይዞ አይተናል። እንደነ ሩድ ቫንስትሮይ፣ ካርሎስ ቴቬዥ፣ ዋይኒ ማርክሮኒ፣ ኤሪክ ካንቶና፣ ዴኒስ ሎ፣ ሰርቢ እንዲሁም ደግሞ እንደነ ሰር ቦቢ ቻርልተን በተመሳሳይ እንደነ ኮል ሼሪንግሃም፣ ድዋይት ዮርክ፣ ቤርባቶቭ አይነት ተጫዋቾች በማንቸስተር ዩናይትድ ታሪክ ውስጥ በጣም ስኬታማ የሚባሉ የፊት መስመር ተጫዋቾችም ጭምር ሆነው የተመለከትናቸው መሆናቸውን ያየናቸው ተጫዋቾች ናቸው። እነዚህ ተጫዋቾች በነበሩበት ቡድን ውስጥ ከዓመታት በኋላ ዩናይትድ ደግሞ በፊት መስመር ተጫዋቾች በኩል በጣም በትልቁ ክፍተት የሚታይበት አይነት ቡድን በመሆን ያስተዋል ነው። እጅግ በጣም ደካማ የሚባል ቡድን መሆኑንም አይተናል። በመጨረሻም የቤንጃሚን ሼሽኮ የዝውውር ፕሮዳክቲቭ የመሆን እድሉ በማንቸስተር ዩናይትድ በኩል ተስፋ ሰጥቶት እያስተዋለን እንገኛለን። በጣም የሚያስደንቅ አንድ ቁጥር ልንገራችሁ። በዚህኛው የማንቸስተር ዩናይትድ የውድድር ዘመን በጣም ፈጣን የሚባሉ ስፒዶችን ያስመዘገቡ ተጫዋቾችን ስናይ ከፊት ከሚቀመጡ ተጫዋቾች መካከል በማንቸስተር ዩናይትድ ከአምስቱ ሁለቱ ፈጣኖችን ስፕሪንቶች ያከናወነው ተጫዋች እሱ ነው። 34.9 ኪሎ ሜትር ፐር ሃወር እንዲሁ ደግሞ 35.3 ኪሎ ሜትር ፐር ሃወር ሩጫዎችን ያከናወነ በጣም ፈጣን የሚባል ተጫዋችም ጭምር መሆኑን እያየን እንገኛለን። አሁን አይ ቢሊቭ በራሴ ይተማመናለሁ የሚል ሀሳቡን አጋርተዋል። አሰልጣኙም ጭምር ደግሞ በሱ እንደሚተማመን አንድ ለቤንያሚን ሼሽኮ ወደኋላ መለስ ስንል የቡድን አጋሮች ውስጥ ጎሎችንም ጭምር እንዲያስቆጥር በጣም ዊሽ ያደርጉ እንደነበረም ጭምር በካሪክ የመጀመሪያዎቹ ቆይታዎች ላይ በተደጋጋሚ ስንሰማቸው ከነበሩ ተግባራቶች ውስጥ አንዱ እሱ ነው። ይልቁን እሱ ጎል በማስቆጠሩም ጭምር ደስተኞች የሆኑ የማንቸስተር ተጫዋቾች መኖራቸውን ያስተዋልንበት አጋጣሚ አሁን ቤንያሚን ሼሽኮ ለምሳሌ የማንቸስተር ዩናይትድ ኮረስፖንደንት የሆኑት እንደነ ካርላንካ፣ ንማዲ ኦኔጌዋራ ያሉት ሰዎች ምን ይላሉ? ይህንን የ22 ዓመትን ተጫዋች ስሎቬኒያ የፊት መስመር ተጫዋች ባለፉት 3 መርሃ ግብሮች የማንቸስተር ዩናይትድን የጨዋታ ውጤቶችን ዲሳይድ ያደረገ ተጫዋች፣ የሂል ዲክሰን ስቴዲየምን የሰኞ ምሽት መርሃ ግብር ደግሞ በጣም አስደናቂ እንዲሆንም ጭምር ያስቻለ ወደ 76.5 ሚሊዮን ዩሮ ለዝውውር የወጣበት 8.5 ሚሊዮን ተጨማሪ ዩሮዎች የሚከፈሉበት አይነት በሚቀጥሉት 11 የሊግ መርሃ ግብሮች ደግሞ ከዚህ የተሻለም ጭምር ፐርፎርም ማድረግ የሚያስችል እድል እንዳለው የሚነሳለት እስካሁን ባሉት ቆይታዎቹ 8 ጎሎችን በሁሉም ውድድሮች እያስቆጠረ የሚገኘው የቤንያሚን ሼሽኮ ቆይታ በጣም በጣም አስደናቂ መሆኑን እየተመለከተን እንገኛለን። ምናልባት ሼሽኮ እንደተናገረው አሁን በማንቸስተር ዩናይትድ በኩል በቋሚነት መጀመር አለበት የሚል ጥያቄም ጭምር እየተነሳ ይገኛል። በተለይ በደጋፊዎቹ በኩል እና ምንድነው እሱም እያለ የሚገኘው በዚህ ጉዳይ ከካሪክ ጋር እያወራ ነው የምንገኘው። በራሴ ይተማመናለሁ፣ አሰልጣኙ ይተማመንብኛል፣ እያንዳንዱ የቡድን አጋሮቼ እኔ ላይ ያላቸው እምነት በጣም ጥሩ ነው። ከዛ ባለፈ ለእያንዳንዱ ጨዋታ በቅርቡ ይህንን በቋሚነት የመጀመሩ እድል እንዳለውም ጭምር በማንሳት ነገር ግን አሁን የቡድን ውጤት እንጂ እሱ ሜዳ ውስጥ በቋሚነት ገብቶ ስለሚጫወትባቸው የሜዳ ላይ ቆይታዎች ብዙ የማይጨነቅ ተጫዋች መሆኑንም ጭምር እየተናገረ ነው የሚገኘው። አሁን እሱ እንደሚለው በአብዛኛው በቡድኔ ላይ ነው ትኩረት የማደርገው፣ ይህንን የሊግ ፎርማችንን ይዘን መቀጠል እንዳለብን አምናለሁ። ከዛ ባለፈ በእነዚህ ጨዋታዎች ላይ በቋሚነት መጀመር አለብኝ የሚል ሀሳቦችን አላስብም። በቋሚነት መቼ እንደምጀምርም ጭምር በቋሚነት እርሊ መጀመር አለብኝ በሚል አይነት ፉክክሮች ውስጥ የማይገኝ አይነት ተጫዋች እና አሰልጣኙን ይህንን ውሳኔ የሚወስነው መች በቋሚነት መጀመር እንዳለብኝ የሚል ሀሳቦችን እያጋራ ነው የሚገኘው። ማንቸስተር ዩናይትድ ጫናዎች ውስጥ በገባባቸው የጨዋታ መርሃ ግብሮች ላይ ዩናይትድን ከጫናዎች እያወጣ የሚገኝ በጣም አስፈላጊ የሚባሉ የጎል መነሻ በመሆን ተጫዋቹ በጣም ፐርፌክት የሚባል ጊዜን እያሳለፈ የሚገኝ ተጫዋች መሆኑን እያስመለከተ ነው የሚገኘው። ቤስት ሱፐር ሰብ በጣም አስደናቂ የሚባል
ተቀይረው ወደ ሜዳ እየገቡ ጨዋታዎችን ከሚቀይሩ ጨዋቾች መካከል እንደ አንዱ የምናነሳው ተጫዋች መሆኑን እናነሳለን። ለምሳሌ ሌት ዊነር ጎል ከፉልሃም ጋር በነበረው ጨዋታ 94ኛው ደቂቃ ላይ ሲያስቆጠር፣ ፌብሩዋሪ ወር ላይ በተመሳሳይ እኩል ቡኑን ከዌስትሃም ጋር በነበረው ጨዋታ ላይ ወደ አቻ ማምጣት የሚችለውን ጎል ሲቆጠር፣ የማቲያስ ኩኛ የብሪያን ኤምቤሞ በተመሳሳይ ደግሞ በዚህኛው የጆርዳን ፒክፎርድን መረብ ለመድፈር በጣም በተቸገሩበት ምሽት ላይ በጨዋታዎች ላይ ተቀይሮ ከገባ በኋላ ያስመለከተን ጊዜ ቀጣዩ ጊዜያቶች በጣም በፍጥነት የማንቸስተር ዩናይትድ የቋሚነትን ሚና ማግኘት የሚገባው ተጫዋች ስለመሆኑም ጭምር በርካቶች እያነሱለት የሚገኝ ተጫዋች መሆኑን እየተመለከትን እንገኛለን። ኦቨሮል ማንቸስተር ዩናይትድ በአሰልጣኝ ሩበን አሞሪም ስር ከነበረው የቡድን የተጫዋቾች ፎርሜሽን ሽፍት ካደረገ በኋላ አብዛኞቹ ተጫዋቾች ነፃ ሆነው በጨዋታ ላይ ያላቸውን በጣም ቤስት የሚባለውን ኳሊቲያቸውን እያስመለከቱን ይገኛሉ። በዛ ውስጥ ወደ ጥሩ ፎርም ይመጣሉም ጭምር ተብለው ከሚጠበቁ ተጫዋቾች መካከል እንደ አንዱ ይነሳ የነበረ የቤንያሚን ሼሽኮ ጉዳይ ነው። ነገር ግን አሰልጣኝ ማይክል ካሪክ በቋሚነት ካልተጠቀመባቸው ተጫዋቾች መካከል ደግሞ በግንባር ቀደምነት ይነሳል። በጣም አንድ ቤስት ዲፈረንስ ልንገራቸው። በካሪክ ስር አንድ ጎል ለማስቆጠር ቤንያሚን ሼሽኮ የሚያስፈልጉት ደቂቃዎች 46 ብቻ ናቸው። በአንጻራዊነት በሩበን አሞሪም ስር አንድ ጎል ለማስቆጠር 502 ደቂቃዎችን ያስፈልጉታል። ዊች ሚንስ ይበልጥ ለጎል በጣም የቀረበ ተጫዋች የመሆን እድልና ይበልጥ ደግሞ ሰርቪሶችን የማግኘት ተጫዋች የመሆን እድሉ ከማይክል ካሪክ ሊያውም እየተቀየረ የገባም ጭምር የተመለከት ነው የሚገኘው ተጫዋች ቤንያሚን ሼሽኮ መሆኑን እየተመለከትን እንገኛለን በቅርብ ጨዋታዎች ውስጥ ማለት ነው። በመጀመሪያዎቹ 17 መርሃ ግብሮች 2 ጎሎችን ብቻ ያስቆጠረ ምናልባትም ይሄኛው ደግሞ ለተጫዋቹም ጭምር ጥሩ እንዳይሆን በጣም ያስተቹት ከነበሩ አጋጣሚዎች መካከልም ጭምር አንዱ እንደነበር የምናነሳቸው የሊግ መርሃ ግብሮች እናነሳለን። ለምሳሌ ከበርንሌ ጋር በነበረው ጨዋታ ላይ በጣም ፐርፌክት የሚባሉ የቡድን ቁልፍ ጎሎች ሲያስቆጠር የተመለከትንበት መንገድ፣ ሩጫዎች የሚያከናወነበት መንገድ፣ በተለይ ከተከላካዮች ጀርባ በመሆን በጣም ፈጣን ስፕሪንቶችን በማድረግ ጎሎች በተለይም 5-50 ውስጥ የሚገኝበት መንገድ በጣም አስደናቂ ስለመሆኑም ጭምር እናነሳለን። ይህንን ከብራይተን ጋር በነበረው ጨዋታ የተመለከትነው ነበር። በተመሳሳይ በፕሪሚየር ሊጉም ቅድም ባነሳ ነው የበርንሌ ጨዋታ ላይ ከተመለከትናቸው ተጫዋቾች መካከል አንዱ ሆኖ ተመልክተናል። ምናልባት በቅርብ ጊዜያት ውስጥ የቤንያሚን ሼሽኮ የሄዲንግ ኳሶቹ በጣም ብዙ ናቸው። በነገራችን ላይ በአጠቃላይ ወደ ይሄኛውን ቡድን ከመመልከታችን በፊት ለምሳሌ ጃንዋሪ 15 ላይ አንድ ቁጥር እየተመለከተን ነበር። ተጫዋች ወደ 38 የሚጠጉ ሙከራዎችን አከናውኖ በማንቸስተር ዩናይትድ 16ቱን በቀኝ እግሩ ሲያደርግ 7ቱን በግራ እግሩ 15ቱ ኳሶች በጭንቅላት የሞከራቸው ሙከራዎች ነበሩ። የሚገርመው ከነዛ ሁሉ ሙከራዎች በጣም ጥቂት የሚባሉት ኳሶች ብቻ ወደ 12.1 ያርዶች ከፍ ብሎ ያደረጋቸው ነበሩ። አብዛኞቹ ቦክስ ውስጥ የሚነካቸው ኳሶች ነበር የበዙትና ኢቨን ቦክስ ውስጥ የሚነካቸው ኳሶች በጣም የበዙ ሆነው ጎል ለማስቆጠር ግን በጣም እየተቸገረ የነበረ ተጫዋችም ጭምር ሆኖ ደግሞ የምናነሳው ነበር ሜዳ ውስጥ በነበሩት ቆይታዎች ውስጥ። አሁን ከተመለከትናቸው የሜዳ ላይ ቆይታዎቹ ደግሞ ይበልጥ ሻይን የማድረጊያ ጊዜያቶቹ በጣም እየቀረቡ የሚገኝ ተጫዋች መሆኑንም እያስተዋለን እንገኛለን። በዚህኛው የማንቸስተር ዩናይትድ ቆይታዎች ውስጥ አንድ ተጫዋች መስዋዕት የመሆን እድል ያለው ይመስለኛል። ለምሳሌ ትላንትና በተመለከትነው ጨዋታ ላይ እንዳየነው ቤንያሚን ሼሽኮን በቋሚነት በተለይ የመጨረሻዎቹ 2 መርሃ ግብሮች ላይ ይሄ በዩናይትድ በኩል በጣም ክሊኒካል ሳይሆን የቡድን ተጫዋቾች መሆናቸውን እያየን ነው። ራሱ ሼሽኮ፣ ኩኛ፣ ብሩኖ በቡድን ውስጥ ማለት ነው ኢቨን አማድን ጨምሮ። ነገር ግን የቡድኑ ቁልፍ የሚባሉ ጎሎች እንዲያስቆጠር የሚጠበቀው ተጫዋች በዚህ መልኩ ጎሎች ላይ ኮንትሪቢዩት ማድረግ ከቻለ አንድን ተጫዋች ቡድን ውስጥ መስዋዕት ማድረግ ይጠበቅባቸዋል። አይዶን ነው የትኛው ተጫዋች ነው የሚሆነው። በግሌ በተመለከትናቸው ጥቂት ጨዋታዎች ውስጥ አማድን ወደ ተጠባባቂ ወንበር በማውረድ ቤንያሚን ሼሽኮን የፊት መስመር ተጫዋች በማድረግ ብሪያን ኤምቤሞና ማቲያስ ኩኛን 2 የዊንገርነትን ሚና እየተወጡ ቡድኑን በቋሚ 4-2-3-1 የሚጫወት የማንቸስተር ዩናይትድን የፊት መስመርን የመገንባት እድላቸው አሰልጣኝ ማይክል ካሪክ በቀጣይ ቆይታዎች ውስጥ የማየት እድል ይኖረናል። 74 ሚሊዮን ፓውንድ የወጣበት ተጫዋች በቅርቡ በማንቸስተር ዩናይትድ ቤት ውስጥ በቋሚነት የመጀመር እድል
ያለው መሆኑን እያስመለከተን የሚገኝ ተጫዋች ነው። አሁን ሜክ ዲፈረንስ አይደለም የሚሉት ብዙ ጊዜ ልዩነት የምትፈጥሩበት እድሎች ካገኛችሁ ከዛ ባለፈ እነዛ ተጫዋቾች ደግሞ የቋሚነትን እድል ማግኘት የሚጠበቅባቸው ተጫዋቾች መሆናቸውን መዘንጋት የሚጠበቅብን አይመስለኝም እና አሁን በጣም ጥሩ የሚባለ ጊዜ ነው እያሳለፈ የሚገኘው 50 ኤሪያል ባትሎችን ማሸነፍ የሚችል ተጫዋች ነው። በቀጣይ ጊዜያቶች ውስጥ ይሄ በዩናይትድ የጎል ጥያቄ ሶሉሽን እንዲያገኝ በጣም አስፈላጊ አይነት ተጫዋች የመሆን እድሉ በትልቁ እናነሳለን እና በጣም ጎበዝ የሚባል ጨራሽ መሆኑንም ጭምር የተመለከትንበት የሚገኝ ተጫዋች በጣም ያስደነቀኝ ሜትር ከ95 አካባቢ ይረዝማል በቁመት ደረጃ እና ደግሞ በተክለ ሰውነት ስታዩ በጣም ግዙፍ የሚባል አይነት ተጫዋች ነው። ይህንን አይነት በጣም ግዙፍ የሆነ ተጫዋች በአጭር ጊዜ የተጋጣሚ ቦክስ ውስጥ የሚገኝበት ቅድም ያነሳናቸው ያ ስፕሪንት የሚያደርግባቸው ወደ 35.9 ኪሎ ሜትር ፐር ሃወር የሚያደርጋቸው ሩጫዎች በጣም የሚያስደንቁ ናቸው። እንዴት አንድ በጣም ግዙፍ የሆነ ተጫዋች የዚህን አይነት ስፒድ ሊኖረው ይችላል የሚለውንም ጭምር ጥያቄ እንድናነሳ የሚያደርግና አሁን በተለይ አሰልጣኝ ማይክል ካሪክ በተጫዋቹ ፐርፎርማንስ በጣም ደስተኛ መሆኑን ተናግሯል። ከዛ ባለፈ እያንዳንዱ ተጫዋች በተጫዋቹ ሜዳ ላይ እያሳለፋቸው በሚገኝ ቆይታዎችም ጭምር በጣም ደስተኞች መሆናቸውን እየተመለከትን እንገኛለን እና የቤንያሚን ሸሽኮ አንዱ ሊንካፖቹ በጣም አስደናቂ ናቸው። የጎል እይታው በጣም ፐርፌክት ነው። በቅርብ ጨዋታዎች በተመለከትናቸው የሜዳ ላይ ፐርፎርማንሶቹ ብዙሃኑ ሰዎች እንደሚስማሙበትም ደግሞ ቤንያሚን ሸሽኮ ተጨማሪ የቋሚነት እድሎችን ማግኘት የሚገቡትን ደቂቃዎች የማግኘት ትክክለኛ ጊዜው ላይ ስለመገኘቱ ብዙዎች የሚያነሱለት ታይሚንግ ላይ የሚገኝ ተጫዋች ነው። አሁን ባለው ሁኔታ 2026 በነገራችን ላይ በጣም ፐርፌክት የሚባለውን ጊዜ እያሳለፈ ነው የሚገኘው። ጎሎችን እያስቆጠረ ነው። በጣም ቤስት የሚባሉ ጎሎችን የማስቆጠር አቅም ፈጥረዋል ብለን ከምናነሳቸው የፊት መስመሮች መካከል አንዱ ነው። ኦልሞስት ባለፉት 5 መርሃ ግብሮች ምንም አይነት 90 ደቂቃዎችን መጨረስ የሚችልባቸው አጋጣሚዎች የሉም። በጣም ጥቂት የሚባሉ የጨዋታ መርሃ ግብሮችን እያስቆጠረ የሚገኝ ተጫዋች መሆኑን ነው እንግዲህ እያስተዋል ነው የምንገኘውና ይህንን ይበልጥ ከፍ እንዲያደርጉም ጭምር በአሰልጣኙ በኩል የሚጠበቅባቸው በጣም በርከት ያሉ የቤት ስራዎች የሚኖርባቸው እንደሆነም ጭምር የምናነሳው ተጫዋች መሆኑንም ጭምር መዘንጋት ያለብን አይመስለኝም። የግራውንድ ዲፌንስ በተለይ የአየር ላይ ኳሶችን የማሸነፍ እድሎቹ፣ የአየር ላይ ማጥቃቶቹ ለምሳሌ በጭንቅላት ጎሎችን የማስቆጠር ቢውልድ አፕ ፌዝ ላይ የመሳተፍ እድሉ፣ ፊኒሽንጎቹ አጨራረሶች ወደ 80 በመቶ ናቸው። ቻንስ ክሪኤሽኑ ምናልባት እስካሁን ድረስ ባሉት ቆይታዎች ወደ 56 በመቶ ከፍ ያሉ ናቸው። በአንድ ቡድን ሊኖሩት ይገባሉ ተብለው በሚነሱ የተሻሉ ስታቲስቲክሶች ውስጥ በጥሩ ልናነሳው የሚገባ አይነት ተጫዋች መሆኑን የተመለከተ ነው። 2026 ከገባ ወዲህ 273 ደቂቃዎችን ነው በነገራችን ላይ ያከናወነው እና በነዛ ውስጥ በየ55 ደቂቃዎች ጎሎችን ማስቆጠር የሚችል የፊት መስመር ተጫዋች ነው። ምናልባት ይህንን ቁጥር ካየን ከሱ የላቀ ብዙ ደቂቃዎችን ካከናወኑ ተጫዋቾች አንጻር በቁጥር ከተመለከት ነው በጣም የላቀ ነው። እንደነ ራያን፣ ኢጎር ቲያጎ፣ ኤበርቺ ኤዜ፣ ኮል ፓልመር፣ ቪክተር ዮኬሬሽ፣ ዦ ፔድሮ፣ ሉካስ ኒሜቻ፣ ጆን ማጊን እንዲሁም ደግሞ ከነ ቤቶም ጭምር የተሻለ የቁጥር ስታቲስቲክስ ያለው ተጫዋች መሆኑን የሚያስመለክተን ተጫዋች ነው። በጣም ቤስት ከሚባሉት አጋጣሚዎቹ መካከል እንደ አንዱ እያሳለፈ ነው። 2025/26 የውድድር ዘመን ከገባ ወዲህ በአጠቃላይ በ10 ጎሎችን አስቆጥሯል። 8 ጎሎችን አስቆጥሯል በአጠቃላይ ማለት ነው። እነዚህን 8ቱን ጎሎች ለማስቆጠር 164 ደቂቃዎችን ብቻ የሚያስፈልጉ ተጫዋች ያደርጓልና አንዱ የሚሆነው በማንቸስተር ዩናይትድ ከሚገኙ ተጫዋቾች በብሪያን ኤምቤሞ ብቻ ነው የሚበለጠው። ብሪያን 10 ጎሎችን አስቆጥሯል። 193 ደቂቃዎች ያስፈልጉታል። ከዛ ብሩኖ ፈርናንዴዝ፣ ማቲያስ ኩኛ፣ ካዝሜሮን በተከታይነት የምናነሳቸው ተጫዋቾች ናቸውና ቤንያሚን 6 ጎሎችን ለማስቆጠር ያስፈለጉ 363 ደቂቃዎችን ብቻ ነው በማይከል ካሪክ ስር የተመለከት ነው የሚገኘው ተጫዋች። የዚህ ተጫዋችን ፐርፎርማንስ አሁን አሰልጣኙ በዚህ መልኩ እንዲያስጠብቁም ጭምር የሚጠበቅባቸው ነው። እንግዲህ ሲዝኑ ሲጀመር እንደምታውቁት እንደነ ኒኮ ቮልትመድ፣ ዦ ፔድሮ፣ ሁጎ ኤኪቲኬ፣ ቪክተር ዮኬሬሽ፣ ቤንያሚን ሸሽኮ ያሉ ተጫዋቾች በተለይም አዳዲስ ፈራሚዎች እንደመሆናቸው መጠን የወጣባቸው ገንዘቦች በጣም ሂውጅ
የሚባሉ አማውንቶች ናቸው። ሶ እያንዳንዱ ጎሎቻቸው ኢንተርፕሬት የሚደረጉት በትላልቅ ገንዘቦች እንደሆኑም ጭምር ይታወቃልና የቤንያሚን ሼሽኮ ኳሊቲ እንዴት ነው የሚቀጥለው የሚለውንም ጭምር ጉዳይ እንድንጠበቀው የሚያደርግ ተጫዋች የመሆን እድል ይኖረዋል። ሶ በሌብዚሽ ቤት የተመለከትነው ቤንያሚን ሼሽኮ አሁን በዩናይትድ ቤት ውስጥ የሚፈለግበት ታይሚንግ ላይ እየተመለሰ የሚገኝ ተጫዋች መሆኑንም እያየን ነው እና አሁን የጌም ታይም የሚያስፈልገው ተጫዋች መሆኑንም ጭምር እየተመለከት ነው እንገኛለን። 2024 የውድድር ዘመን በጣም ቤስት ከሚባሉት ቆይታዎቹ መካከል እንዳንዱ እናነሳው ነበረ በተጫዋቹ በኩል። ከነዛ በኋላ አሁን ሀገሩን ወደ ዩሮ ሲያሳልፍ የተመለከትንባቸው ቆይታዎች በሌብዚሽ ቤት የነበሩት አስደናቂ የሚባሉ ፐርፎርማንሶቹ ወደሚመለሱበት ታይሚንግ ላይ እየመጣ የሚገኝ ተጫዋች በቅርብ ጊዜ እያስተዋል ነው እንገኛለን። ይህንን ቤንያሚን ሼሽኮ በማንቸስተር ዩናይትድ ይህንን ፖቴንሻሉን አውጥቶ እንዲጠቀምም ጭምር በክለቡ በኩል ብዙ ስራዎች የሚሰሩበት አይነት ተጫዋች ነው። አንድ ኮምቢኔሽን ላይ እየሰራን ነው ብለዋል አሰልጣኙ። በተለይ አዳዲስ በምንላቸው ፈራሚዎች ላይ ሼሽኮ፣ ማቲያስ ኩኛ እና ብሪያን ኤምቤሞ ላይ ማንቸስተር ዩናይትድ በልምምድ ቦታዎች ላይ እንዴት ነው እነዚህ ተጫዋቾች ተግባብተው ይበልጥ ያንን የልምምድ ቦታውን ውጤት ወደ ሜዳ ላይ የሚያመጡት የሚለው ጉዳይ የሚጠበቅ ነው እና በጥቂት የጨዋታ መርሃ ግብሮች ግን ይህንን አይነት ኮምቢኔሽን እያየን ነው። ቅድም ባነሳ ነው የዌስትሃም ጨዋታ ላይ ዊዝን ዋን ተች ነበር አደለ ጎል የተቆጠረው። ያንን አይነት ኬሚስትሪ ለማየት ምናልባት የልምምድ ቦታ ላይ ውጤቶች በጣም ፐርፌክት መሆናቸውን ደግሞ መዘንጋት ያለብን አይመስለኝም። ቤንያሚን ሼሽኮ ቀጣዮቹ ቆይታዎቹ በብዙ በፖዚቲቭ በሆነ ወይ የሚጠበቅለት አይነት ተጫዋች መሆኑን ሜዳ ውስጥ የተመለከትናቸው ባሉ ቆይታዎቹ እያስመለከተን ነው የሚገኘው። ከበርንሌይ ጋር 2 ጎል፣ ከብራይተን ጋር 1 ጎል፣ ከፉልሃም ጋር 1 ጎል፣ ከዌስትሃም ጋር 1 ጎል፣ ከኤቨርተን ጋር 1 ጎል ማስቆጠር የቻለው ተጫዋች ቀጣዮቹ ቆይታዎቹ ከዚህ የተሻለውም ጭምር እንዲሆኑ ኤክስፔክት የሚደረግበት አይነት ነው። ዲፌንሲቭ ኮንትሪቢሽኑ ደካማ የሚባል አይነት ተጫዋች ነው። ኤሪያል ዱዋሎችን የጭንቅላት የበላይነት መውሰድ፣ ረጃጅም ኳሶችን ማጥቃቱ ላይ በጣም ቤስት ነው የሚባለው። ይሄኛው የማይክል ካሪክ ቡድን ውስጥ ግን የዲፌንሲቭ ኮንትሪቢሽኖቻቸው በጣም የወረዱ ተጫዋቾችን ደግሞ ማየት አንችልም እና ምናልባትም ቡድኑ ይበልጥ ቤስቱ የሚባለው አንዱ ካራክተሪስቲክሱ እያንዳንዱ ተጫዋቾች የተለያየ ቦታ ላይ በመከላከል ቡድናቸው ከኳስ ውጭ በሚሆንበት ሰዓት ላይ ወርኪንግ ሬታቸው በተሻለ መልኩ ከምንመለከታቸው ተጫዋቾች መካከልም ጭምር በትልቁ የምናነሳቸው መሆናቸውን እያየን ነው የምንገኘው እና ሼሽኮ አሁን ወደ ማንቸስተር ዩናይትድ የሜዳ ላይ በቋሚነት ወደ መጀመር ወደሚገባው ትክክለኛው ፎርም ላይ እየመጣ የሚገኝ ተጫዋች መሆኑን አብዛኞቹ የእግር ኳስ ተመልካቾች እኛም ጭምር በምናየው የሜዳ ላይ ፐርፎርማንሱ እያስመለከተን ይገኛል። ይህንን እስከ መቼ ድረስ አሰልጣኝ ማይክል ካሪክ ተጫዋቹን ወደ ሜዳ ሳይመልሱት ያቆዩታል የሚለው ጉዳይ ይጠበቃል። ነገር ግን ሼሽኮ አሁን በማንቸስተር ዩናይትድ ደጋፊዎች ዘንድ የሚቆይ የሆኑ በጣም ጥሩ የሚባሉ ፐርፎርማንሶችን እያስመለከተን የሚገኝ ተጫዋች መሆኑን ሜዳ ላይ እያስተዋለን ነው። አሁን ወደ ቋሚነት መምጣት የሚገባው ታይሚንግ ላይ የደረሰ ተጫዋች ይመስላል። ቀደም ሲል ካነሳናቸው የፊት መስመር ተጫዋቾች በኋላ በዩናይትድ ቤት ውስጥ ተስፋ የሚጣልበት ተጫዋች የመሆን እድሉ እስከምን ድረስ ይጓዛል እናያለን። ቀጣይ 11 ቀሪ መርሃ ግብሮች አሉ። በነዛስ ምን ያክል በቋሚነት ይጀምራል? ምን ያህል ጎሎችን ያስቆጠራል? ዌልሲ